ልጆች ለምንድነው እርሾ የሌለበት ቂጣ ብቻ በእነዚህ በዓል ምን በለው ብለው ይጠይቋል? ምንድነው ሐሳቡ? እንዲጠይቁ ፈልጋለሁ አለ እግዚአብሔር። ሌላ ጊዜ ያስለመድከው ምግብ ትከለክለዋል፣ አንተም ለራስህ ያን ምግብ አትበላ። ምንድነው ሲልህ አባቶቻችን ከግብጽ በወጡ ጊዜ በችኮላ ስለወጡ ፈጥነው ስለወጡት መጀመሪያ ሳምንት እንዳነሳ ነው ጫማቸውን አድርገው በትራቸውን ይዘው ወገባቸውን ታጥቀው በችኮላ እንደወጡ በችኮላ ሲወጡ ያልቦካ ሊጥ ይዘው ወጡ። ከግብጽ እርሾ ተቀላቅሎ አልወጣም። የግብጽን እርሾ ሳያቀላቅሉ አዲስ ሊጥ ይዘው ወጡ ከግብጽ እርሾ የሌለበት። ምክንያቱም እርሾ የከረመ ነገር ነው፣ የኋላ ትዝታን ሁሌ ይሶቦ የሚያመጣ ነገር ነው። አዲሱን ቶሎ የሚያቦካና ከራሱ ማንነት ጋር የሚቀላቀል። እነሱ ግን አዲስ ሊጥ ይዘው ወጡ። ልክ እንደዚሁ እግዚአብሔር የፈለገው ቂጣቸው ብቻ ማጻ እንዲሆን አይደለም፣ ማንነታቸው ራሱ ይሄ እርሾ የሌለው እንዲሆን እና ከግብጽ ትዝታን እንዲላቀቁ ይሄ ሽንኩርቱን በጢሁን ምናምን እንዲረሱለት እና አዲስ የሆነ የመና ስርዓት ውስጥ እንዲገቡ እና ከሰማይ መና እየዘነበ የሚበሉበትን ያንን ስርዓት እንዲለማመዱ ባህሪያቸውም ያን እንዲሆን ፈልጎ ነበር። ቁጥር 6 ላይ እኮ ፋሲካችን ክርስቶስ ታርዷል ብሎ አየ። አሁን እንግዲህ አዲሱን ሊጥ እንድትሆኑ የእናንተ ኃላፊነት አለ ማለት ነው። አሮጌውን እርሾ በሉ ይላል፣ አስወግዱት ይላል። እኛንን የምናስወግደው እግዚአብሔር አይደለም መጥቶ የሚያስወግድ፣ ሰባኪ አይደለም የሚያስወግድልን። እኛ አሮጌ እርሾ የተባለው ምንድነው? ኢሳ ካራክተር ግብዝነትን አስወግዱ ይላል። ምንድነው ግብዝነት? ቲያትረኛ አክተር መሆን፣ ድራማ መስራት፣ ያልሆነውን ባህሪ መላበስ። አይታችኋል? ድራማ የሚሰራ ሰው በጣም ክፉ ሰው ሆኖ መድረክ ላይ ግን በጣም መልካም ሰው ሆኖ ይተውናል፣ ሲወርድ ግን ወደ ክፋቱ ይመለሳል። አሁን ብዙዎቻችን ላይፍ ስታይላችን ግብዝነት። በነገራችን ላይ ራባይ ኢየሱስ በጣም ደጋግሞ ከኮነናቸውና እናንተ ራሳችሁን ጠብቁ ብሎ አደራ ካላቸው የሰው መጥፎ ባህሪዎች መካከል አንዱ ግብዝነት ነው። ሻባት ሻሎም። ይህ በሾፋር ሚዲያ እየተዘጋጀ የሚቀርበው ሳምንታዊ ፕሮግራማችን ነው። እጅግ የሚያስደንቅ ትምህርት ተከታታይ ስለ ፓስኦቨር፣ ስለ ፔሳህ፣ ስለ ማለፍ የሞት ኃይል አለፈ የሚለውን በተከታታይ እያስተማርን በጣም ደስ እንዳላችሁ በምትሰጡን አስተያየትና ኮሜንቶች በጣም እንደተደሰታችሁና እንደውም በሰፊው ተናገሩ እያላችሁን ነው። እንግዲህ ዛሬ የመጨረሻውን ክፍል እንነጋገራለን። ለወደፊቱ ደግሞ ጌታ ቢፈቅድ በአካልም እየተገኛችሁ ትማራላችሁ። ደግሞም ጌታ እንደረዳን ሌሎችንም በመጋበዝ ይህንን ትምህርት እንደገና እንቀጥለዋለን። ዛሬም እንደገና እጅግ የምንወደው የተወደደው ወንድማችን ፓርሻናችን፣ ፓርሻን ማለት ተንታኝ ማለት ነው፣ የሚተነትንልን ፓስተር ራባይ እሸቱ ከኔ ጋር አለ። እግዚአብሔር ይባረክ። አብረን ነው የምናገለግለው ቤተ እስራኤል መሲያኒክ ኮንግሪጌሽን ውስጥ እና ጌታ ይባረክ። እግዚአብሔር የሰጠኝ ቀኝ እጄ ነው እና አብረን እናገለግላለን። ጌታ እንደረዳን ብዙዎችን እያስታጠቅን በዓለም ዙሪያ ለመላክ ነው ራያችን። እንግዲህ በዚህ በመሲያኒክ ጁሽ ቪዥን ውስጥ መግባት የምትፈልጉ ሁሉ ዌልካም። እዚህ ከላንሴት መገናኛ ላንሴት ሆስፒታል ጀርባ ቦታ አለን። እዛ ላይ ጀምረናል። እዛ እየመጣችሁ መካፈል ትችላላችሁ። እግዚአብሔር ባርክ ፓስተር፣ እግዚአብሔር ባርክ። እስቲ ዛሬ ባለፈው ትንሽ ጀምረናት ነካ አርገን የተውናት አንደኛ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ ያለው ነው። መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንደሚያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ልትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይላል። ጌታ ሆይ ይህንን በዓል በምን ሁኔታ ማክበር እንዳለብን ዛሬ እንድትገልጥልን እንጸልያለን። የተሳሳተ አመለካከት ኑሮ በተለያየ እሳቤ ይህንን በዓል ካከበርንም እና አንተ ካልወደድከው በኢየሱስ ስም እስካሁን ለተደረገው ነገር ይቅር በለን። ከዚህ ቀን ጀምሮ ግን አንተ በምትፈልገው አንተ በወደድከው እንድናከብር እርዳን። የቃልን ምስጢር ግለጥልን፣ ባሪያህንም አግዝ፣ እኔንም እርዳኝ። በስመ ይሖዋ አሜን። ፋሲካ የሚባለው በኢትዮጵያ ውስጥ ብዙ የኦርቶዶክስም ያከብራል፣ ካቶሊክም ያከብራል፣ ማንኛውም የእምነት ከእስላም ውጭ ያከብራሉና ከዚህኛው ምንድነው ለየት የሚያደርገው? እንደገና በዓሉን ማክበር ይገባናል አይገባም? ጳውሎስ እዚህ ላይ በዓልን አክብሩ ይላል። ግን እንዴት ነው የምታከብሩት የሚለውን ይገልጽልናልና
በዚህ ላይ እንግዲህ እስቲ አንተ የቀረውን ባለፈው የጀመርክልን ጨርስልን። መልካም ራባይ እንደገና አመሰግናለሁ። እንግዲህ ይሄ የአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እና 8 ላይ ያለው ሐሳብ ተያይዞ ሄዶ ነው ባለፈው ሳምንት ያነሳ ነው ምዕራፍ 11 ጋር የሚደርሰው። እንግዲህ ከጌታ የተቀበልኩት እኔ ለእናንተም አሳልፌ ሰጠዋችሁ፣ ጌታ ታልፎ በተሰጠባት በዛች ዕለት እንጀራውን አንስቶ አመሰገነ፣ ባርኮም ይሄንን ለመታሰቢያ ያርጉት ብሎ ሰጠ የሚለው ሐሳብ እዚሁም አንደኛ ቆሮንቶስ ላይ ስለሆነ ከዚህ ከአንደኛ ቆሮንቶስ ምዕራፍ 5 ጋር የሚገናኝ ነው። በመሃል በርግጥ የሱን የሐዋርያነት ጉዳይ ለጣዖት የተሰዋ ሥጋ ስለመብላት እያነሳ ቢሄድም ነገር ግን ከዚህ ጋር የተያዘ ነው። ምንድነው አሁን የመልእክቶች አጻጻፍ በባህሪው የመልእክቶች ሲጻፉ እዛ ቆሮንቶስ ያለውን ችግር ጳውሎስ በሆነ መንገድ ይሰማል ወይ ሰዎች ይነግሩታል፣ በሆነ መንገድ ይሰማል እና ራሱም ደጋግሞ በመሃላችሁ እንዲህ እንዳለ ሰማው፣ በመሃላችሁ እንደዚህ እንዳለ ይወራል እና ከእንትን ቤተሰቦች ይህንን ሰምቻለሁ ይላል እና የመልእክቶች አጻጻፍ እዛ ለሰማው ነገር መልስ ነው እና እዛ ለሰማው ነገር ምላሽ ነው የሚሰጠው። አሁን እዚህ ጋር ምዕራፍ 5 ላይ ስለ ቂጣ በዓልና ስለ ፋሲካ በዓል አከባበር ወይንም ከዛ ጋር በተያያዘ ጉዳይ ኦልሬዲ እውቀት ያላቸው ሰዎች ናቸው። ስለ ቂጣ በዓል ያውቃሉ፣ ስለ ፋሲካ ያውቃሉ እና ያንን የሚያውቁትን ሰዎች ያንን በዓል ሲያከብሩ ግን የሚያጓድሉትን ነገር እንዲያሟሉ እና አከባበሩ ምን መምሰል እንዳለበት የበዓሉን አጠቃላይ መልክ ነው ሊያስይዛቸው የሚፈልገውና ምን ይላቸዋል እንግዲህ አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ ይላል ራባይ ቁጥር 7 ላይ። ምንድነው ፋሲካ ሴደሩ ተደረገ፣ ራቱ ተበላ። ከተበላ በኋላ በሚቀጥለው ቀን ወደ ኖርማል ላይፍ አይገባም። የዘጸአት 12ም የአዲስ ኪዳኑም ሐሳብ ምንድነው? የብሉይ ኪዳኑም የአዲስ ኪዳኑም ሐሳብ ምንድነው? ከፋሲካ ቀጥሎ ከዚህ ከነፃ መውጣት ቀጥሎ ሰዎች ስሩ ፕሮሰስ ይወል ራባይ ስሩ ፕሮሰስ በአንዴ ነፃ የሚወጡት ነገር አለ። ከዛ ስሩ ፕሮሰስ በሂደት ደግሞ ነፃ የሚወጡት ነገር አለ። አሁን በአስተሳሰባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚለው ሮሜ 12 የመታደስ ነገር ያስተሳሰብ ለውጥ ነገር ቴክስ ታይም ጊዜ ይፈልጋል። ስለዚህ ከፋሲካ ማግስት ሰዎች ወደ መጠጥ አይደለም፣ ወደ ዳንኪራ አይደለም፣ ወደ ዝሙት አይደለም መሄድ ያለባቸው። ሙሉ የሆነ ነፃነት እንዲያገኙ ሙሉ የሆነ አርነት እንዲኖራቸው ከፋሲካ በዓል ቀጥሎ ኢሚዲየት ማን ነው የሚመጣው? የቂጣ በዓል ነው የሚመጣው። ጳውሎስም ሲደረድረው መጀመሪያ የፋሲካ በዓል ይከበራል። ፋሲካችን ክርስቶስ ታርዷል፣ እኛ የምናዋጣው አይደለም እሱ። ነገር ግን ደግሞ እኛ እንደ አዲሱ ሊጥ እርሾ እንደሌለበት ሊጥ መሆን አለብን። እንዴት? ይሄንን የበዓል የቂጣውን በዓል ግፍና ክፋት በሞላበት እርሾ ሳይሆን ይሄንን ግፍና ክፋት አስወግደን በቅንነትና በእውነት እናክብር ይላል። ተመልከት፣ አሁን እኛ አንተም ታውቃለህ በመኖሪያ ቤታችን እኔና ሚስቴ እና ልጆቼ በጣም ከምንናፍቃቸው በዓሎች መካከል በእርግጥ ሁሉ መጽሐፍ ቅዱስ ውስጥ ያሉ በዓሎች ለሚለማመዳቸውና ለሚያያቸው ሰው በጣም አስደናቂዎች፣ በጣም ትልቅ ሪቫይቫል ቤት ውስጥ የሚፈጥሩ መንፈሳዊ መነቃቃት የሚያመጡ ናቸው። አንዱ የምንናፍቀው እኛ ይሄ የቂጣ በዓል ነው። ከፋሲካ ጋር ተያይዞ ቀጥሎ ኢሚዲየት የሚመጣው በዓል 7 ቀን የሚከበረው እና ምን ይሆናል? ፋሲካ ልክ ሲደርስ 2 ቀን ሳምንት የተወሰነ ጊዜ በፊት ባለቤቴ ቤት ውስጥ ያለውን እርሾ ሁሉ ታወጣለች። ምንም አይነት እርሾ በዋቃ ውስጥ እርሾ አይኖርም። እንደገና በዕቃ ውስጥ እርሾ አይኖራትም። ያንን ታስወግዳለች፣ ትጠራርጋለች፣ ታነጻለች። ልክ ይሄ በዓል ሲጀምር ሁላችንም አሁን ኢሚዲየት የሚሰሩ ቂጣዎችን መብላት እንጀምራለን ለ7 ቀን። መጽሐፉም እንደሚል ታውቃለህ፣ ልጆችህ ለምንድን ነው እርሾ የሌለበት ቂጣ ብቻ በእነዚህ በዓል ምን በለው ብለው ይጠይቀዋል ይላል። ምንድን ነው ሐሳቡ? እንዲጠይቁ እፈልጋለሁ አለ እግዚአብሔር። ሌላ ጊዜ ያስለመድከውን ምግብ ትከለክለዋል፣ አንተም ለራስህ ያን ምግብ አትበላም። ምንድን ነው ሲልህ አባቶቻችን ከግብፅ በወጡ ጊዜ በችኮላ ስለወጡ ፈጥነው ስለወጡት መጀመሪያ ሳምንት እንዳነሳ ነው ጫማቸውን አድርገው በትራቸውን ይዘው ወገባቸውን ታጥቀው በችኮላ እንደወጡ በችኮላ ሲወጡ ያልቦካ ሊጥ ይዘው ወጡ። ከግብፅ እርሾ ተቀላቅሎ አልወጣም። የግብፅን እርሾ ሳያቀላቅሉ
አዲስ ሊጥ ይዘው ወጡ ከግብፅ እርሾ የሌለበት። ምክንያቱም እርሾ የከረመ ነገር ነው። የኋላ ትዝታን ሁሌ ይሶቦ የሚያመጣ ነገር ነው። አዲሱን ቶሎ የሚያቦካና ከራሱ ማንነት ጋር የሚቀላቀል ነው። እነሱ ግን አዲስ ሊጥ ይዘው ወጡ። ልክ እንደዚሁ እግዚአብሔር የፈለገው ቂጣቸው ብቻ ማጻ እንዲሆን አይደለም፣ ማንነታቸው ራሱ ይሄ እርሾ የሌለው እንዲሆን እና ከግብፅ ትዝታን እንዲላቀቁ ይሄ ሽንኩርቱን በጢሁን ምናምን እንዲረሱለት እና አዲስ የሆነ የመና ስርዓት ውስጥ እንዲገቡ እና ከሰማይ መና እየዘነበ የሚበሉበትን ያንን ስርዓት እንዲለማመዱ ባህሪያቸው ያ እንዲሆን ፈልጎ ነበር። ደሴም ነው ራባይ። በተመሳሳይ አውድ እዚህ ምዕራፍ 5 ቁጥር 8 ላይ ምን ይላቸዋል? በዓሉን እናክብር በዓሉን ስናከብር ግን ተጠንቀቁ አለ። ቂጣው ላይ ብቻ ትኩረት አታርጉ። እውነት ነው፣ ቂጣውን ብሉ፣ እርሾ የሌለውን ብሉ፣ እሱን እየበላችሁ አክብሩ በዓሉን። ግን ትኩረታችሁ ቂጣው ላይ። የእስራኤል ልጆች ቂጣው ላይ ብቻ አተኩረው ከኤሎሂም ጋር እንደተጣሉ እንደው በግብፅ መቃብር ስለሌለ ነው ወደዚህ ያመጣህን፣ ወይኔ በግብፅ እንበላ የነበረው ሽንኩርት እያሉ ያስተሳሰብ መታደስ ችግር እንደነበረባቸው በዚያ ምክንያት አሳዘኑት ይላል። አየህ፣ አሳዘኑት ይላል። አሁንም ይወላችሁ በበጉ ደም እና በበጉ ስጋ በፋሲካችን በየሹዋ ነፃ ወጥተናል። በአስተሳሰብ መታደስ ባለመቀየር ምክንያት ግን አሁንም ኤሎሂምን እናሳዝናለን። ለዚህ ነው መጽሐፍ ተለወጡ። ምንድን ነው የሚለወጠው? አስተሳሰብ። ስለዚህ እርሾውን ከምን ጋር ያገናኘዋል? ከክፉ ባህሪ፣ ከክፉ ካራክተር፣ ከክፉ ልምምዶቻችን ጋር ያለውን ነገር። ስለዚህ አሁን አንድ ሰው ይህን ስሙኝ፣ አንድ ሰው ይህንን በዓል ወደ መለማመድ ቢመጣ፣ ይህንን ቃል ወደ መታዘዝ ቢመጣ፣ እቤቱ እርሾ ማስወገድ ቢጀምር፣ ዓመቱን እየጠበቀ ፋሲካን ተከትሎ ለ7 ቀን እርሾ የሌለው ምግብ መብላት ቢጀምር፣ ከኔ ከልምዴ የምነግራችሁ ምን ይፈጠራል? ሁልጊዜም ቂጣ በምበላበት ጊዜና እርሾ የሌላቸው ምግቦች ኮሸር የሆኑ በምበላበት ጊዜ ለህሊናዬ አንድ ነገር ጨምሬ እነግረዋለሁ። ይሄን ቂጣ ታዝዤ እርሾ የሌለውን መብላቴ መልካም ሆኖ ሳለ ግን ደግሞ ከኔ ከራሴ ውስጥ እንዲወጣ የሚፈልገው እርሾ ምንድን ነው? ከኔ ውስጥ እንዳስወግደው የሚፈልገው እርሾ ምንድን ነው ብዬ እያሰብኩኝ ይቅርታ ማድረግ፣ በፍቅር መመላለስ፣ ያሉብኝ ድካሞችን ማስወገድ ወደሚል ነገር ውስጥ እንድመጣ የሚጎትተኝ በዓል ነው። እውነት ነው። አያችሁ፣ ይሄ በዓል ወዴት ነው? አሁን እኮ ውጤት ነው ሁልጊዜ መታየት ያለበት። ራበ የቂጣን በዓል ሰዎች ወደ ማክበር ሲመጡ የሚጎትታቸው ወዴት ነው? ወዴት ነው የሚስባቸው? መንፈሳዊ ወደ መሆን፣ ከእርሾ ራስን ወደ ማጽዳት። ይሄኛው በምድር ላይ ያለው በስርዓት የሚከናወነው በዓል እኛንም ወደ እርሾ አልባነት ያመጣናል። ስለዚህ ነው ጳውሎስ ይሄን በዓል አድርጉ አክብሩ ብሎ ያዛል። እናክብር። እንደውም ብታከብሩ ጥሩ ነው፣ ባታከብሩትም ችግር የለውም አይደለም። እናክብር፣ ትእዛዝ ነው። እናክብር በዓሉን። ግን ይህንንም ነገር ልክ ኢየሱስ እንዳለ የመጨረሻ ነገሬ ምን አለ? እናንተ ከከሙንና ከእንስላል አስራትን ታወጣላችሁ። ማቴዎስ 24 አስራትን ታወጣላችኋልና ይሄንን ማድረግ ሳትተዉ። አየህ፣ አሁን ምን አለ ኢየሱስ? ይሄንን አታርጉ አላለም። ከከሙንና ከእንስላል አስራት አውጡ። ግን ይሄንን እያወጣችሁ ዋናው ጉዳይ ግን ጽድቅና ፍርድ ነው። ይሄንን እያደረጋችሁ ይሄንን ልክ ጳውሎስም አሁን በዓሉን አርጉት፣ በዓሉን አክብሩት፣ ማቆም የለባችሁም፣ የኤሎሂም ትእዛዝ ነው። ግን ይሄን ስታከብሩ ከቅንነትና ከእውነተኛነት ጋር አብራችሁ አክብሩት። ፓስተር፣ እኔ ጌታን ያገኘሁት በደርግ ጊዜ ነው፣ በጭንቅ ጊዜ እና የዛን ጊዜ የነበረው የአማኞች ባህሪ ሰማይና ምድር የተለየ ነው አሁን ካለው አማኝ። በዛን ጊዜ መፋታት፣ ቂም፣ መጣላት እንዲህ አይነት ነገር አይታሰቡም በአማኙ ዘንድ። አሁን እኮ በቤተ ክርስቲያናችን ዘንድ ብዙ የምንሰማው ለጆሮ ጭው የሚሉ ነገሮች፣ ክፋቱ፣ ተንኮሉ፣ ቂሙ፣ ዝሙቱ፣ ስርቆቱ፣ ቅጥፈቱ ቤተ ክርስቲያን ውስጥ አለ። ይሄንን ይዘን ነው የምንጫጫኸው። ይሄ ትክክለኛ አምልኮ አይደለም። እንደውም እኔ የምፈራው ጳውሎስ በጢሞቴዎስ ላይ እንዳለው የመጨረሻው ዘመን የሚያስጨንቅ ዘመን ይመጣል የሚለው ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ የአምልኮት መልክ ያላቸው አይሉን ግን የካዱ ተባለበት ዘመን ላይ ነው ያለን። አንዱ የቤተ እስራኤል መሲያኒክ ኮንግሪጌሽን ዋና ዓላማ በዚህ በኢትዮጵያ ውስጥ እንድትመሰረት ካደረጋት አንዱ ነገር ወደ እውነተኛው አምልኮ እንድንመለስ፣ ወደ ጌታ ወደሚወደው አምልኮ እንድንመጣ ነው። ምክንያቱም አሁን ቅድም አንተ ስትናገር የግብፅ እርሾ አብሮ እንዳይወጣልክ
መጽሐፍ ቅዱስ ምን ነው? ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምን ይላል መሰለ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና እነሆ ሁሉንም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። በክርስቶስ ኢየሱስ የታረቅን የዳን ሰዎች እንዴት ተመልሰን ወደ ግብፅ ባህሪ እንሄዳለን? ግፍ፣ ተንኮል፣ ምቀኝነት፣ ቅናት የግብፅ ባህሪ ነው። ከግብፅ ወጥ በጣም አንድ ሰባኪ ሲናገር እግዚአብሔር ኤሎሂም አለ እስራኤላውያንን ከፈርዖን እጅ አላቆ ማውጣት በጣም ቀላሉ ነው አለ። በጣም ነው የቀላለው፣ ለነሱ ነው የከበደው እንጂ በሚያስደንቅ ክንድ ነው የፈርዖንን ኃይል ሰብሮ ህዝቡን በቀይ ባህር በደረቅ መሃል አሻግሮ የፈርዖን ሰራዊት ደግሞ በቀይ ባህር ውስጥ እንዲሰጥም ያደረገው የኤሎሂም እጅ በጣም ትልቅ ነው። ያቃተው ነገር ግን ግብፅን ከነሱ ውስጥ ማውጣት አልቻለም። 40 ዓመት ሙሉ አልቻለም። መናም እየበሉ የሰማይን ድምፅ እየሰሙ በእሳት አምድ በደመና እየመራቸው ግብፅ ከነሱ ልትወጣ አልቻለም። ስለዚህ ነው አባቶቻቸው 10 ጊዜ ተፈታተኑኛል። እንደውም ሙሴ ይህንን ህዝብ ላጥፋው ብሎት በቃ እግዚአብሔር ተስፋ ከመቁረጡትን በህዝቡ ላይ ይህንን ህዝብ ላጥፋውና አንተ ለሌላ ህዝብ ልሹም ብሎት ነበር። ወገኖቼ አሁን ቤተክርስቲያን ውስጥ ሰባኪ መሆን፣ ፓስተር መሆን፣ ዘማሪ መሆን በጣም ቀላል ነው። የከበደው ነገር አሁን ለጌታ ያስቸገረው ነገር ጸጋ መስጠት አይደለም። ጸጋውማ ተሰጥቶልናል በሙላት። የቸገረው ነገር የግብፅን ባህሪ ከልባችን ውስጥ ማውጣት። ሐሜተኞች ነን፣ ቅናተኞች ነን፣ ዝሙተኞች ነን፣ ሌቦች ነን፣ ተንኮለኞች ነን ሁላችንም። እኔ አሁን እኛን ለማጽደቅ አይደለም፣ ግን ጠቅላላ ቤተክርስቲያኗ ስትታይ ጠቅላላ አሁን በቤተክርስቲያን ውስጥ ጆሮ ጭው የሚያሰኝ ኃጢአት ነው የበዛበት። እንዴት ብለን ነው ክርስቶስን ሪፕሬዘንት የምናደርገው? እንዴት አድርገን ነው ኢየሱስን የምንመሰክረው? ለዚህ ነው ያለፉት የሞቱት ጠቅላይ ሚኒስትር ሃይማኖቶ ምንድነው ሲባሉ እኔ ሃይማኖት የለኝም አሉ። እንደ መሆን ቢፈልጉ ሲባሉ እኔማ መሆን ብሆን ደስ የሚለኝ የድሮ ጴንጤዎቹ ነው አሉ። የሞቱት ጠቅላይ ሚኒስትር መለስ ይህን አሉ ይባላል። እና እባካችሁን በእውነትና በጽድቅ በቅንነት ጌታን እናምልከው እናስከብረው። ራባይ እዚህ ላይ በጣም አጠንክረ መናገር ደስ ይለኛል። ለምን? ፈውስ ስለሚያመጣ። ግን ምንድነው እኛ ስንናገር እኛ በቃ እንደው ራሳችንን በሙሴ ወንበር አስቀምጠን አይደለም። ሪስቶሬሽን እንዲመጣ ካስፈለገ ግን ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ አሮጌውን እርሾ አስወግዱ ይላል። አስወግዱ የማን ኃላፊነት ነው? የኛ ነው። አዲሱን ሊጥ እንድትሆኑ ቁጥር 6 ላይ እኮ ፋሲካችን ክርስቶስ ታርዷል ብሎ አየ። አሁን እንግዲህ አዲሱን ሊጥ እንድትሆኑ የእናንተ ኃላፊነት አለ ማለት ነው። አሮጌውን እርሾ ምን በሉ ይላል? አስወግዱት ይላል። እኛንን የምናስወግደው እግዚአብሔር አይደለም መጥቶ የሚያስወግድልን፣ ሰባኪ አይደለም የሚያስወግድልን። እኛ አሮጌ እርሾ የተባለው ምንድን ነው? ኢሳ ካራክተር መጥፎ የሆነ ባህሪያችን ነው። እዚህ ላይ ራባይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 3 ያለውን ፈጥኜ ላንብብ። ስለ ማስወገድ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 2 ከ1 እስከ 3 እንግዲህ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነትን ሁሉ፣ ቅናትን፣ ሐሜትን ሁሉ አስወግዱ ይላል። አስወግዱ ይላችሁ የኛ ኃላፊነት ናቸው ነው የሚለው ጴጥሮስም ልክ እንደ ጳውሎስ አስወግዷቸው። ምንን? ክፋት። ምንድነው ክፋት? በሌላ ሰው በሚደርስ ውድቀት የመደሰት አባዜ ማለት ነው። አስወግዱ ክፋትን። በነገራችን ላይ ክፋት ክፉ የሚለው የዲያብሎስ ስምም ነው። አንዱ ስሙ ክፉ ነው። አያችሁ፣ ክፋትን ከውስጣችሁ አውጥታችሁ አስወግዱት። ምንድን ነው እሱ? ሌላ ሰው ላይ ክፉ ነገር ሲደርስ ራባይ በዛ ነገር የመደሰት አሁን ሰዎች እገሌ የሚባል አገልጋይ ተነስቶ ተሳክቶለት እግዚአብሔር ድል ሰጥቶት ከፍ አለ፣ እግዚአብሔር አከበረው ሲባል አንድ የሆነ ወንድም እግዚአብሔር እርቶት እንዲና እንዲ ተሳክቶለት እንዲሰራ እንዲያገኘ ሲባል ሰዎች ይበሳጫሉ። መጽሐፌንን ክፋት ነው አስወግዱ። ለምን? ደስ ከሚላቸው ጋር ደስ ይበላችሁ የሚል መጽሐፍ ነው። ይህ ክፋት ነው። ሁለተኛ ደግሞ ማታለልን አስወግዱ። ማታለል ምንድን ነው? አያችሁ፣ እባብም ተንኮለኛ ነበረ ይላል ዘፍጥረት 3:1 ላይ። ይሄ ማታለል ተንኮል ማለት ነው። ተንኮል ነው ማታለል። ምን ማለት ነው? ልክ አንድ አሳ አጥማጅ አንድን አሳ ለመያዝ እሷ የምትወደውን ነገር አድርጎ በመንጠቆ እንደሚይዛት ለእሷ አስቦ ሳይሆን ሊያጠምዳት ፈልጎ እንደሚያታልላት ጴጥሮስ እንደዚህ አይነት ማታለል
በመሃላችሁ ካለ አስወግዱ አለ። አለበለዚያ አታድጉም ይላል። ቀጥሎ እንድታድጉ ከፈለጋችሁ አንደኛ ክፋትን፣ ሁለተኛ ማታለልን አስወግዱ። አሁን በመካከላችን እኛ አማኝ ሆነን አታላዮች ስንሆን ራባይ ሰውን ሆን ብለን ወጥመድ ሰርተን ቆይ እዚህ ጋር ጀምሬ እዚህ ጋር ማኑ አስነክቼ እዛ ጋር ጥለዋለሁ ብለን ሆን ብለን ወጥመድ በሰው ላይ እየዘረጋን እጃችንን ዘርግተን ማምለክ ይሄ ፋሲካ ላይ የቂጣ በዓል ላይ ተሰብሮ መቅረት ያለበት አንዱ ባህሪ ነው። ሌላ ሶስተኛ ግብዝነትን አስወግዱ ይላል። ምንድን ነው ግብዝነት? ቲያትረኛ አክተር መሆን፣ ድራማ መስራት፣ ያልሆነውን ባህሪ መላበስ። አይታችኋል? ድራማ የሚሰራ ሰው በጣም ክፉ ሰው ሆኖ መድረክ ላይ ግን በጣም መልካም ሰው ሆኖ ይተውል፣ ሲወርድ ግን ወደ ክፋቱ ይመለሳል። አሁን ብዙዎቻችን ላይፍ ስታይላችን ግብዝነት። በነገራችን ላይ ራባይ ኢየሱስ በጣም ደጋግሞ ከኮንናቸውና እናንተ ራሳችሁን ጠብቁ ብሎ አደራ ካላቸው የሰው መጥፎ ባህሪዎች መካከል አንዱ ግብዝነት ነው። ኢቭን ፈሪሳውያን ላይ ያየው የነበረው ትልቁ ችግር ሂፖክራቲክ በኖራ የተለሰነ አሁንም እኛ ውስጣችን ተቦርብሮ አልቆ ውስጣችን ባዶ ሆኖ ነገር ግን አሁንም እንዳለን እናስመስላለን። ሂፖክራሲ ነው ይሄ። ይህን ማስወገድ ያስፈልጋል። ሌላ አራተኛ ቅንዓት። በጣም እዚህ ላይ እንደው እኔ በጣም ቅንዓት ምንድን ነው? በሌላው ስኬት መበሳጨት ማለት እኮ ነው ቅንዓት። ለምን ሰው ይሳካለታል? ለምን ሰው ከፍ ይላል? ለምን ሰው መልካም ነገር ያጋጥመዋል? ለምን ነው ከኔ የሚሻሉት? ለምን ነው ቀድሞኝ የሚሄዱት? በዚህ መታመም አየምን እንደሚል ታውቃለህ መጽሐፍ ቅዱስ ራባይ እዚህ ምሳሌ 14:30 ላይ ቅንዓት አጥንትን ያነቅዛል ይላል። ይሄ አጥንትን ያነቅዛል የሚለው ሐሳብ በጣም ነው ልቤን የሚነካኝ። ቅንዓት የሚያሰቃየው ሰው ችግሩ ምን እንደሆነ ታውቃለህ? ይነቅዛል። መንቀዝ ምንድን ነው? አንድ ስንዴ ነቀዘ ሲባል ከላይ ድፍን ይመስላል፣ ውስጡ ግን ባዶ ነው። እንዲህ ስትነካው ፍርክሽ ነው የሚለው፣ ኮንተንት የለውም፣ ውስጡ ምንም ባዶ ነው። ጴጥሮስ ምንድን ነው የሚለው? እባካችሁን ቅናትን አስወግዱ። ልክ በዚህ በቂጣ በዓል የማስወገድ በዓል ነው። ባይዘዌ እርሾ ማስወገድ አይደለም ይሄ ያለፈ ክፉ ምናምን ማስወገድ ስለሆነ ጴጥሮስም ተመሳሳይ እባካችሁን ቅናትን አስወግዱ። ለምን? ኢዮብ 5:2 ላይ ቂልን ሰው ቅንዓቱ ይገለዋል ይላል። በጣም ይሞታል። እንደውም አንዳንድ ትርጉሞች አሁን ቅርብ ጊዜ አይቻለሁ ይሄ ያነቅዛል የሚለውን ካንሰር ያስይዛል ወደሚል ትርጉም እያመጡት ማለት ሰው በዚህ በሳይኮሎጂካል በሆነ ጥናትም የሚያጠኑ ሰዎች በቅናት የሚታመሙ ሰዎች በካንሰር የመያዝ እድላቸው በጣም ሰፊ ነው። በካንሰር ይያዛሉ። ማይድን በሽታ ይዛቸዋል። ለምን? በሰዎች ስኬት በመበሳጨት ይሄ ያጋንንት ባህሪ ስለሆነ ነው። ግን የሚገርማችሁ የምስራችሁ ምንድን ነው? ማስወገድ እንችላለን። አሜን። ማንም ሰው ሳይመጣ በራሳችን ልክ እርሾ ከሊጥ ውስጥ አስወግደን እንደምንደፋ ከቤታችን እንደምናርቀው ከእኛም ልብ ውስጥ ክፋትን፣ ማታለልን፣ ግብዝነትን፣ ቅናትን ማስወገድ እንችላለን። የመጨረሻው ራባይ ወደ አንተ መልሰዋለሁ። ቅድም እየነካሃት ነበር። ሐሜት። ይቺ ሐሜትን አስወግዱ ይላል ጴጥሮስ። ሐሜት ምንድን ነው? ካታሊያ የሚል የግሪክ ቃል ነው። የሚገርም ካታሊያ ማለት ምን ማለት? የሚያጣጥል ክፉ ወሬ ማለት ነው። ስለሆነ ሰው ስንሰማ ማጣጣል። አይ እነሱ ልክ ነህምያን እንዳሉት ቀበሮ ቢመጣበት እኮ ቀጥሮ የሆነ ሰው ሊሰራ ሲሞክር የሆነ ነገር መልካም ነገር ሊያደርግ አሁን እንኳን የእኛን የሾፋር ሚዲያ ሰዎች እየመጡ ብዙ ነገር አያለው እና ይሄ ምንድን ነው? ካታሊያ ነው። የሚያጣጥል ወሬ ነው። ይሄ ሐሜት ምንድን ነው? ሐሜት ሰውየው የለም ሰውየው በሌለበት ስለ ሰውየው የሚደረግ ውይይት፣ በተለይ ሰውየውን የሚያጣጥል ወሬ ሲሆን ካታሊያ ሲሆን፣ ሰውየውን በአካል ስናገኘው ደግሞ ሂፖክራቲክ መሆን፣ ግብዝ መሆን፣ እወድሃለሁ እኮ ምናምን ልክ ብቻውን ደግሞ ሌላ ሰው ስናገኝ እነዚህን በፈጠራችሁ ቀጥሎም እንደሚል ታውቃላችሁ። እንግዲህ ክፋትን ሁሉ፣ ማታለልን፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዱ ይልና በድነታችሁ እንድታድጉ ይላል። ማደግ እንድትችሉ እኔ እኮ ይኸው በጌታ 50 ዓመቴ ይኸው 40 ዓመቴ ይኸው 20 ዓመቴ ይኸው 10 ዓመቴ ላይፍ ያልተቀየረም ከኋላ እየመጡ ይቀድሙኛል። አስወግዱ። ካስወገዳችሁ ታድጋላችሁ። ስለዚህ እኛ ምንጋብዛችሁ እኔና ራባይ በዚህ አሁን በፔሳ ሰሞን ቀጥሎ በሚቀጠለው የቂጣ በዓል ሰሞን እስቲ የቂጣ በዓል አድርጉ። እኛ እንኳን እንደምንለው ይሄ እንደው ከቤታችሁ እርሾ ከሊጣችሁ ውስጥ ባታወጡ እንኳን እናንተ ውስጥ ያለውን ግን እርሾ የምታስወግዱበት ሳምንት አድርጉት። አሜን። እነዚህን አንደኛ ጴጥሮስ ምዕራፍ 2 ላይ አንደኛ ቆሮንቶስ ምዕራፍ 5 ላይ የተጠቀሱትን ሕይወታችንን እንዳናድግ ቀፎ የሚያረጉንን ባዶ የሚያረጉንን ባህሪዎች እርሾ ናቸው። አስወግዷቸው። ሕይወታችሁ በዚህ በሚቀጥለው ዓመት
ወደማታውቁት አዲስ ከፍታና ወደማታውቁት አዲስ ክብር ውስጥ ይገባል። ሻሎም አሜን። ጌታ ይባርክ። በጣም የሚገርም ነው እዚህ ቃል ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። በጣም ቃል ልቤን ይነካዋል። ቸር ነው ጌታ እና የጌታን ቸርነት የቀመሰ ሰው ከቸርነቱ ማምለጥ አይችልም። የጌታ ቸር እንደሆነ ደግሞ እኛ በቃ የክርስቶስን ልብ ይዘን የክርስቶስ ልብ አለን ነው የሚለው ጳውሎስ። እንደሱ ነው እንድንኖርና እባካችሁ አማኞች እውነተኛ ብርሃን እንሁን። እኔ አንድ ጊዜ በስደት ውስጥ ያለው አንድ ነገር ሰማሁኝ። አገሩን እርግጠኛ የት እንደሆነ አላውቅም፣ ግን አንድ እነዚህ ስደተኛ በየአገሩ እየሄደ ምን ያደርጓቸው ነበረ? እስር ቤት ስለሌላቸው ጉድጓድ ቆፍረው ጉድጓድ ውስጥ ነበር የሚያስገቧቸው እና የእያንዳንዱን ዜጋ በጉድጓድ ያስገባሉ እና ከዛ መሰላሉን ያወጡታል። መሰላሉን የሚያወጡት ሌሊት እንዳይወጡ ማለት ነው። ከዛ የኢትዮጵያን ደግሞ ታሰሩ። ከዛ ሊያወጣው ሲል አንዱ መጣና ነው የኢትዮጵያን አታውጣሉ። ምን ነው ሲለው አንዱ ሊወጣ ሲል አንዱ ይጎትታል፣ እርሳቸው ይጠባበቃሉ። በጣም አዘንኩኝ። ምን አይነት ከርስ ነው? ምን አይነት በቃ ወንድማችን እንዲወጣ አንፈልግም፣ በቃ አብረን እንሙት ወይም ደግሞ እንግደለው፣ ካልሆነ ከሆነልኝ እንደውም እሱን ገድዬ ወደ ላይ ልውጣ። ይሄ ባህሪ በቤተ ክርስቲያንም አለ። ከዓለም የነበረው ነገር ወደኛ መጥቷል። ይገርማል። በእስራኤል ውስጥ አንዱ ትልቁ የመጨረሻ አድካሚው ስራ መቼ ነው ብትለይ በፔሳ ነው። ከዚህ ሳምንት ፔሳ ሲቀረው ቤታቸው አይደለም እርሾ ተውና የዳቦ ፍርፋሪ እንዳትገኝ በተለይ ሃይማኖተኞች ልነግርህ አልችልም። እንደገና አንዳንዶቹ ደግሞ በጣም ከማክረራቸው የተነሳ የተጠቀሙበትን ዕቃ አልጋውን ምናምን ሳይቀር በሙሉ ያወጡና ከፔሳ በኋላ አዲስ ነገር ነው ሁሉ የሚያደርጉት። እስከዚህ ድረስ ነው በቤታቸው ያለውን እርሾ ለማውጣት። እነዚህ ያን ያህል ከበረቱ ላለው እዛ ኢየሩሳሌም ሁኜ ስመለከት ምን ነው አማኞች የጌታን ቸርነት የቀመስን ሰዎች ምን ነው ራሳችን መቀየር አቃተ? ምን ነው በጸጋው በየቀኑ እየቀረብን የክርስቶስ ልብ ጠፋብን? እና እባካችሁ ወንድሞች እህቶች፣ እኛም ራሳችን ጨምር ነው። ቅድም ፓስተር እንዳለው እኛ የተለየን ጻድቆች መላእክቶች ሆነን አይደለም። ነገር ግን አብረን እንለወጥ፣ እንቀየር። ወደ የክርስቶስ የመምጫው ጊዜ በጣም እንደቀረበ እያወቅን እያየን እባካችሁ ለማይጠቅም ነገር ራሳችንን አሳልፈን አንስጥ። ወገኖቼ በዚህ በኮቪድ እኮ ብዙ ሰዎችን አየን። እያገለገሉ እኮ የሄዱ ወንድሞቻችን አሉ። መቼ እንደምንጠራ እናውቅ እና በእውነትና በቅንነት በዓል እናድርግ። ጌታ ይረዳናል። እንጸልይ እስቲ። ጌታ እናመሰግናለን በእውነት። እኔንም እስቲ እንያዝራለን። እኔንም ፓስተር እሸቱንም ቤተሰቡንም ምእመናኖቻችንም የኢትዮጵያንም አብያተ ክርስቲያናት ይዘን በፊት እንቀርባለን። እባክህ በእውነተኛ ቂጣ እንድናከብር እርዳን። ያለ እርሾ እንድንሆን እባክህ ለውጠን፣ ልባችንን አድስልን፣ አዲስ ልብ ስጠን፣ የድንጋዩን ልብ ከውስጣችን አውጣልን። በተለይ በዚህ በፓስኦቨር በፔሳህ ማለፍ ይሁንልን። ይሄ ክፉ ነገር ይለፍ ከኛ። እኛ ግን በቅድስናና በጽድቅ አንተ እንድናመልክ እርዳን። እባክህ ኢትዮጵያን አስባት፣ ጠቅላይ ሚኒስትሩን አስብ፣ የሚመሩትን ሚኒስትሮችን ሁሉ አስባቸው። እስራኤልን አስብ። ስለ ኢየሩሳሌም ሰላም ጸልዩ ብለናል። እንጸልያለን። ሰላም ይሁን። ይችን ምድር ባርካት። በሰሜኑ ያለ እርግማን፣ በተለያየ አካባቢ ያለ እርስ በርስ ያለ ጦርነት በኢየሱስም ይሰበር። ውሃውን ፈውሰው እባክህ፣ ንጹህ ይሁን። ጌታዬን ስላደረግ ተባረክ። እንወድሃለን። ስለሰማን ተባረክ። ፈውስ ስለመጣ እንበርካለን። በሸም የሽዋ አሜን። ይባርከህ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲምልሃ ሻሎም። ኤሎሂም ይባርካችሁ፣ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ፣ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ፣ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ አይታጣ። ዘራችሁ የጠላትን ደጅ ይውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ በሸም የሽዋ። ሕዝቡም አለ አሜን። ቅዱሳን ጌታ ይባርካችሁ። ቤተ እስራኤል መሲያኒክ ኮንግሪጌሽን ተመስርቷል። በሚዲያችን ስር ላይ በምታገኙት
የስልክና እንደገና ደግሞ የባንክ አካውንታችን ይህንን ሚኒስትሪ መደገፍ ከፈለጋችሁ ልትረዱን ትችላላችሁ። እንዳልኳችሁ የሰለሞንን ቤተ መቅደስ ጌታ ተናግሮን ለመስራት እያሰብን ነው። ይሄ ዝም ብሎ አይነት ሳይሆን እኛ እርግጠኛ የሆኑ ሰዎች አጥሩን እኔ ያሳጥራለሁ፣ ብረቱን እኔ እችላለሁ፣ ሲሚንቶን እኔ እችላለሁ፣ ጌታ ይባርከኛል የሚሉ ሰዎች እንደሚመጡ እናምናለን። በዛ መልክ ደግሞ በአጭር ጊዜ ቤተ መቅደሱ ተሰርቶ የእግዚአብሔር ክብር የሚገለጥበት ቦታ ሆኖ ለዘራችሁ ለዘርዘራችሁ ለምድሪቱ ፈውስ እንደሚመጣ ጌታ ተናግሮን መተናል። ይህንን ኢንከረጅ እናደርጋችኋለን። አሁን ያለን ቦታ በመገናኛ ላንሴት ሆስፒታል ጀርባ ላይ እንገኛለን። ቅዳሜ ከሰዓት በኋላ ፕሮግራም አለን። እሁድም እንጀምራለን። በቅርቡ በማስታወቂያዎቻችንን እንለቃለን። በዚህ እየተገኛችሁ እንድትካፈሉ እናሳስባችኋለን። ሾፋር ሚዲያን አስተዋውቁ። ላይክና ሼር ማድረግን አትርሱ። በሳብስክራይብ አድርጉ። እንወዳችኋለን። ሻሎም ሻሎም። ጌታ ይባርካችሁ። ባይ Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat 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 shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom. Am Yisrael, Am Yisrael, Am Yisrael chai. 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 O Davinu chai, O Davinu chai, O Davinu, O Davinu, O Davinu chai. O Davinu chai, O Davinu chai, O Davinu, O Davinu, O Davinu chai. Havenu shalom alechem, Havenu shalom alechem, Havenu shalom alechem, Havenu shalom, shalom, shalom alechem, Havenu shalom alechem, Havenu shalom alechem, Havenu shalom alechem, Havenu shalom, shalom, shalom alechem. Shalu shalom Yerushalayim, Shalu shalom Yerushalayim, Shalu shalom Yerushalayim, Shalu shalom Yerushalayim.